ውድ የቻናሌ ቤተሰቦች ዛሬ ለእናንተ የሚሆን አንድ አሪፍ ዘዴ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን በትዕግስት መከታተል ነው። የዛሬው ርዕሳችን ስለ ሞኔታይዜሽን ነው። እንዴት በቀላሉ ይህንን መስፈርት አሟልተን ወደ ክፍያ ስርዓት እንደምንገባ ዛሬ እናያለን። ሞኔታይዜሽን ማለት በዩቲዩብ ፓርትነር ፕሮግራም ወይም YPP መሰረት አንድ ቻናል 1000 ሰብስክራይብ፣ 4000 ዋች አወር ለሎንግ ቪዲዮ በ12 ወር ወይም በአንድ ዓመት ውስጥ ይህንን ማሟላት፣ ለሾርት ደግሞ 1000 ሰብስክራይብ 10 ሚሊዮን ዋች አወር በ90 ቀናት ማሟላት ይጠበቅበታል። ኮሚኒቲ ጋይድላይንስ ስትራይክ የሌለበት፣ በተደጋጋሚ ኮፒራይት ክሌም ያልተባለ፣ ቱ ስቴፕ ቬሪፊኬሽን ቬሪፋይ ያደረገ እና አድሰን ጋር ቻናሉን ያገናኘ፣ እነዚህን ያሟላ ቻናሉ ተገምግሞ ሞኔታይዝ ሊሆን ይችላል። ሞኔታይዝ መሆን ደግሞ የልፋትን ፍሬ የምትበላበት ጊዜ ደረሰ ማለት ነው። ዩቲዩብ ከአድሰን የማስታወቂያ ድርጅት ጋር በመተባበር ሞኔታይዝ ለሆኑት ዩቲዩበሮች እንደ እይታቸው መጠን ማስታወቂያ በቪዲዮአቸው እያስነገረ እንደ ቪዋቸው ይከፍላቸዋል። ለዚህም ክፍያ ብቁ ለመሆን ከላይ ያየነውን መስፈርቶች ማሟላት ይጠበቅብናል። ዛሬ ይህን መስፈርት እንዴት በቀላሉ በቀናት እየከፋፈልን እንደምናሟላ እናያለን። 1000 ሰብስክራይብ በ30 ቀን እንዴት እንደምናገኝ ከፋፍለን እናያለን። አሁን የ30 ቀን ቻሌንጅ ለራሳችሁ ስጡ። ይሄው የሚሆነው 1000 ሲካፈል ለ30 ይሆናል 33። ይህንን 33 ሰብስክራይብ በቀን ውስጥ ለማግኘት መሞከር። ሎንግ ቪዲዮ በሳምንት 2 ወይም 3 ከ8 ደቂቃ በላይ እያደረጋችሁ መልቀቅ። ሾርት ቪዲዮ 3 ወይም 4 በቀን ውስጥ መልቀቅ። ይህንን ተሟሙታችሁ ለአንድ ወር ብታስቀጥሉ ለሰብስክራይብ ስትሰሩ በዛው ዋች አወራችሁም ከፍ እያለ ይሄዳል። እዚህ ጋር ማወቅ ያለባችሁ ወጥ የሆነ ጥረት ቢቻል የራሳችሁ የሆነ ቪዲዮ ቢሆን ይመከራል። ራሳችሁን አበርትታችሁ መስራት ብላችሁ በ30 ቀን ውስጥ ወጥራችሁ ብትሰሩ ቻናላችሁ በጣም ያድጋል። አሁን ደግሞ ለቻናላችሁ እድገት ቴክኒካዊ የሆኑ ነገሮችን እናያለን። ይህ ኤንጌጅመንት ይባላል። በእያንዳንዱ ቪዲዮአችሁ ላይ ሰብስክራይብ፣ ላይክ፣ ሼር መጠየቅ ነው። ኮሜንት ማየት፣ ኮሜንትን መመለስ ነው። በእያንዳንዱ ሶሻል ሚዲያ ላይ ቪዲዮአችሁን ማጋራት፣ ቲክቶክ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም ላይ ቪዲዮአችሁን ማጋራት። ታምኔል ስትሰሩ ደማቅ ባክግራውንድ ተጠቀሙ። ቦልድ የሆነ ጽሑፎችን በትላልቅ ጻፉ። ርዕስ አጭር ቃላትን ተጠቀሙ። ከተቻለ ግነትንም ተጠቀሙ። ፎቶ ፖርትሬት የሆነ ጎላ ያለ ቢሆን ይመከራል።
ተምኔላችሁ የቪዲዮአችሁን ሐሳብ መግለጽ ይኖርበታል። ፕሌሊስት ደግሞ ቪዲዮአችሁን በፕሌሊስት ውስጥ አስቀምጡ። ኦዲየንሳችሁ በቀላሉ በአንድ ቦታ በፕሌሊስታችሁ ውስጥ ቪዲዮአችሁን ማግኘት ይችላሉ። ኤንድ ስክሪን ተጠቀሙ። ከቪዲዮ በኋላ የምትለቁትን ቪዲዮ ለማስታወቅም ይረዳችኋል። የቻናላችሁ ስም ደግሞ አጭርና የእናንተ የምትሰሩትን ቪዲዮ አይነት ወይም ኒሽ ገላጭ ቢሆን ይመከራል። ዛሬ ደግሞ በመጨረሻ የምናየው ኬወርድስ ነው። ኬወርድስ ተጠቀሙ። ቻናላችሁ በዩቲዩብ ተፈልጎ እንዲገኝ ኬወርድስ በጣም ጠቃሚ ነው። ኬወርድስን የምታገኙት ዩቲዩብ ስቱዲዮ ውስጥ ገብታችሁ ከዛ ሴቲንግ፣ ከዛ ቻናልን ከፍታችሁ ቤዚክ ኢንፎርሜሽን እዛ ውስጥ ስትገቡ ቦክስ አለ። እዛ ውስጥ ቆንጆ አድርጋችሁ ኬወርድስን መጻፍ ይኖርባችኋል። ይህ እንግዲህ ቻናላችሁ በቀላሉ ተፈልጎ እንዲገኝ የሚያደርግ አንዱ ኬወርድስ ነው። ስለዚህ ይህንን ተጠቅማችሁ የምትሰሩትን ቪዲዮ ቆንጆ አድርጋችሁ ስሩ። ዩቲዩብ በጣም ጥረት የሚጠይቅ ፕላትፎርም ነው። በጥረታችሁ ደግሞ ከበረታችሁ ውጤቱ ደግሞ እጅግ ጣፋጭ ነው። ሕይወትን ይቀይራል። ራስን የምታሻሽሉበት ይሆናል። ለሌላ ሰው የምታርፉበት ይሆናልና በጣም ጠንክራችሁ መስራት አለባችሁ። ተስፋ እንዳትቆርጡ። እኔ ይህንን መመክራችሁ ከኔ ከሕይወት የተነሳ ነውና እኔ ተስፋ ቆርጬ ላለፈው 1 ዓመት ቁጭ ብዬ ነበረ። በዛ ምክንያት ሞኔታይዝ ተነስቶብኝ አሁን እንደገና ሞኔታይዝ ሆኜ ይኸው በጣም እየሰራሁ ነው ያለሁትና እናንተም ጠንክራችሁ ስሩ፣ በርቱ። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። ለወዳጅ ለዘመዳችሁ አጋሩ። በሌላ ቪዲዮ እንገናኛለን። ሰላም ሆኑ።